ሴት ልጅ እንደወደድካት አውቃ ካካበደችና ከኮራችብህ ምንድነው ማድረግ ያለብህ? የዛሬ ቪዲዮአችን ርዕስ ነው። አንተ እንደወደድካት ስላወቀች ብቻ የምትኮራ የምታካብድም ሴት የለችም። የምታደርጋቸው ነገሮች ግን እንድታካብድና እንድትኮራብህ ያስገድዷታል። አንዳንዴ ፍቅርን ይዘህ ስትሄድ ወይም ስትነግራት ምላሿ ወይም የመልስ ምቷ ይሄ አንተ የምትጠላው ሪጀክሽን ከሆነ ቆም ብለህ ማሰብ ነው መጀመሪያ ያለብህ እንጂ ልብህ ወይም ለሷ ያለ ስሜት አድርግ የሚለውን ስፔሻሊ ደግሞ ሪጀክት አድርገሃለች ብሎ ኢጎክ የሚነግርህን ነገሮች የምታደርግ ከሆነ ካንተ በላይ የሚከስር የለም። ቀለል አድርገህ ባንተ እንድትሳብ ስላንተ እንድታስብ ወይም እንድትወድህና ራሷ እንድትመጣ የሚያደርጋት ምንድነው ካልክ እኔት የሚገርም መልስ አለኝ። መልስ መስማት ውጤት አይሰጥህም። ተግብረው ጨከን ብለህ ለሷ የሚሰማ ስሜት ላይ ረገጥ ብለህ ቆመ ተግብራቸው። የሚገርም ለውጥ በጣም በቅርብ ጊዜ ነው የምታየው። ምክንያቱም ድርጊትን ወይም እሷን ወደ አንተ እንድትመጣ እንድትሳብ የሚያደርጋትን ፕሮሰስ ወይም ሳይክሏን መስበር ወይም መበጠስ የለብህም። ቆፍጠን ብለህ መተግበር መቻል አለብህ። የኮራችብህንና ምናልባት ያካበደችን ሴት በአንተ ፍቅር እንድትወድቅና እንድትሳብ የሚያደርጋት ግልጽ የሆነ ሳይኮሎጂካል ፋክት ነው የምነግራችሁ። ከኔ ጋር እስከ መጨረሻው ድረስ ቆዩ። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሐሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ያላረጋችሁ ልጆች ባካችሁ አርጉ። አብራችሁ የደወል ምልክቷን መጫን እንዳይረሳ፣ ለብዙ ወንድሞቻችን እንዲደርስ የዩቲዩብ አልጎሪዝምም እንዲወደው ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው እንደማታሳድዳት አረጋግጥላት። አንድ ሴት ልጅ እንድታሳብብ ከፈለግ በተለይ የምታካብድና የምትኮራ ሴት በእርግጠኝነት ያካበደችው የኮራችው ስላሳደድካት ነው። ያንን በፍጹም ደግመህ እንደማታደርገው ልታረጋግጥላት ነው የሚገባው። የዛኔ ስፔስ ሲፈጠር አይምሯ በራሱ ይሄ ልጅ የጠፋ የሚለውን ጥያቄ ማንሳት ይጀምራል። ያ ደግሞ ሐሳብ ይፈጥራል። ሐሳቧ ውስጥ መዋል ከጀመርክ ባንተ መሳብ ይመጣል። ማሳደድ በራሱ የምንወዳቸው ሰዎች ወይም የወደድናቸው ሰዎች እኛን እንደማይወዱን ወይም እንደማይፈልጉን ሲያሳዩን ያንን መቀበል አለመቻል። ያንን መቀበል አለመቻላችን ደግሞ የምናደርጋቸው ነገሮችን እነሱን እንዲወዱን፣ እንዲፈልጉን፣ አንደርስታንድ እንዲያደርጉን፣ እንዲያዩን ጫና ውስጥ መክተት ወይም ማስገደድ ማለት ነው። የማታነሳልህን ቴክስት ስልክ መደወል፣ የማትመልስልህን ቴክስት መላክ፣ ቴክስቱን እንድትመልስልህ ከመፈለገ የተነሳ አንዴ ብሰድባት እኮ ትመልሳለች፣ እንዲህ ብላት እኮ በዚህ መንገድ ብልክላት እኮ ትመልሳለች በሚሉ ደጋግመ መላክ፣ የራስህ ያልሆነ ማንነት ክሬት ማድረግ፣ የሆነ መካድ ማለት ራስህን እስከ የራስህን ያልሆነ ባህሪ ክሬት ማድረግ፣ በጣም ጥሩ ለመሆን ወይም አሮጋንት መሆን ወይም እልህኛ መሆን፣ እነዛ ሁላ ምንድን ናቸው? እሷ እንድትወድ ወይም እንድትቀበል አንደርስታንድ እንድታደርግ የምትፈጥራቸው ናቸው። ግን እነዚህ ውጤታቸው ምንድነው? ይበልጥ እሷን ልክ እንደሆነች እንድታስብ ከአንተ እንድትርቅ የሚያደርጓት ናቸው። ቀለል አድርገህ ማሰብ ከጀመርክ በታሪክ ነው የምልህ ድጋሚ ማትመልስልን ቴክስት እንደማትልክ፣ ብትደውል እንደማታነሳ ስለማቅ እንደማትደውልላት፣ እንድታናግርህ መሄድ እንደማይጠበቅብህ ማወቅ መቻል አለብህ። ያንን ስፔስ መፍጠር በራሱ አንድ ሴት የለመደችውን ወይም ልትሰጣት የምትችለውን ስፔሻሊ ደግሞ ኤክስፔክት የምታደርገውን ስትኮራ ስታካብድ ከአንተ የምትጠብቀው ነገር አለ። እንድታካብድ የምትኮራ የሚያደርጋት ከአንተ የሚመጣው ፍቅር፣ አቴንሽን፣ ጊዜ ነው አይደለ? ስለዚህ ያንን ሸክፈ ከእሷ ስጠፋ ወይም ያንን ይዘህ ድጋሚ ተሸክፈ እሷን እንደማትከተላት ስታቅ ወደ አንተ ማየት ማን ነው? ዝም ብሎ ነበር እንዴ? ለምን ፈለገኝ? የሚሉ ጥያቄዎች መፈጠር ይጀምራሉ። አትሊስት ክባዷንና ኩራቷን ትተዋለች። የዛኔ ምን ማድረግ አለብህ? ልክ መረጋጋት ስትጀምር መኩራት ወይም ማካበድ እንደማትችል አይምሯ ሲነግራትና ስታቅ ምን ይዘህ መምጣት አለብህ? ከኔ ጋር ቆይ። ሁለተኛ ኢሞሽናል ሰልፍ ኮንቴንድ የሚባለውን ነገር መፍጠር መቻል አለብህ። ያንን ማንነት ደግሞ ቢውልድ የምታደርገው ለእሷ የምትሰጠውን ጊዜ፣ ትኩረት፣ በአጠቃላይ በቃ ወደ እሷ ይዘህ የምትሄዳቸውን የነበሩ ኢነርጂህን የሚወስዱ ነገሮችን ወደ ራስ ታመጣቸዋለህ ማለት ነው። የዛኔ የሚፈጠረው ይሄ ኢሞሽናል ሰልፍ ኮንቴንት የሚባለው ነገር ማን ነው ይሄ ልጅ ያስብልሃል። ምክንያቱም ይሄ ማንነት
ከሰዎች ቫሊድ መደረግ፣ በሰዎች መፈቀርን፣ በሰዎች መፈለግን፣ በሰዎች መከበርን በጣም የሚፈልግ ወይም በሰዎች እንዲሞላለት የማይጠብቅ ማንነት ነው ያለ ማለት ነው። አንድ ሴት በእርግጠኝነት የወደድካት ሴት እነዚህ ነው አይደል? ከሷ የምትፈልገው ፍቅር፣ ቫሊዩ፣ ክብር ምናምን አይደል? ሌላ ምን ትጠብቃለህ? እነዚህን ግን ስላልሰጠች የሚመጣው ማንነትህ ነው በጣም እንድታካብድም እንድትኮራም የሚያደርግብህ። አንተ ግን እነዚህን ኢነርጂህን አሁን ላይ ሙሉ በሙሉ ራስ ላይ ስታረግ ጊዜህን ራስ ላይ ማጥፋት፣ አይምሮክ ላይ፣ ቦዲክ ላይ፣ ኪስክ ላይ ማጥፋት ስትጀምር አዲስ ማንነት ክሬት ታደርጋለህ። ለራሱ ፍቅር ያለው በራሱ ደስተኛ የሆነ ኢነርጂው ወይም ትኩረቱ ራሱ ላይ የጠፋ ሰው ደግሞ በደንብ ነው የሚያስታውቀው። እንዲህ ስታየው ሰዎች ሊያከብሩት አይችሉም። ምክንያቱም የተሳካለት ማንነት ነው የሚኖረው። ራስ ላይ ደግሞ ኢንቨስት ማድረግ እዚህ ዓለም ላይ ካለ የትኛውም ኢንቨስትመንት የተሻለው ነው። በሰዎች መወደድን፣ መከበርን፣ ፍቅርን የሚሰጥ ነው። ታዲያ ይሄ ማንነት ካለክ ይሄንን ማንነት ከሷ ወስደ ለራስ ስትሰጠው ቢውልድ ስታደርገው እችን ነበር እንዲወደድኳት ራሱ ልትል ትችላለህ። የእሷን አቴንሽን ሁላ ላትፈልግ ትችላለህ። ወይም በአንተ እንድትሳብ ራሱ ላትፈልግ ትችላለህ። አዲስ ማንነት ነዋ። አብዛኛውን ጊዜ ባይዘዌ አንፈልግም ያሉንን የኮሩብንን ወይም ችላ ያሉንን ሰዎች የምንፈልግበት ምክንያት የሆነ ጎዶሎ ስላለ ነው። ባይዘዌ እኛ ጋር በእነሱ ይሞላል ብለን ያመንነው ነው። ታዲያ በራስህ ለራስህ ሰጥተህ ከሞላኸው ማንም እንደማያስፈልግ ስታቅ ሻይን ታደርጋለህ ወንድሜ። ያ ሻይን የሚያደርገው ነገር ደግሞ ሁሉንም ወንዱንም ሴቱንም ወደ አንተ አትራክት ያደርጋል። የዛኔ እንደሆነም ማንን ልምረጥ የሚለው ምርጫ ውስጥ ነው የምትገባው እንጂ ስፔሲፊካሊ እሷ ጋር የምትሄድበት ምንም ምክንያት የለም። ስለዚህ አንድን ሴት ከኩራትና ከክባድ አውጥቶ በአንተ እንድትሳብ የሚያደርጋት ኢሞሽናል ሰልፍ ኮንቴንት በደንብ ሲኖርክ ነው። እሱ ላይ ስራ። እሱ ላይ እንድትሰራ የሚያደርግ ምንድን ነው? ጊዜህን፣ ኢነርጂህን፣ በአጠቃላይ ትኩረትን ለራስህ ሰጥተህ በደንብ ኢንቨስት ስታደርግ የሚመጣው ማንነት እሷን አትራክት ያደርጋል። ሞክረው። ሶስተኛው ለእሷ ያለህን ፍቅር ወይም ስሜት ስፔሻሊ አሁን ላይ ያለውን እንድትገምት ራሱ እንዳትፈቅድላት። ስፔስ ፈጥረሃል። ኦልሬዲ ለራስህ ጊዜህን ትኩረትን ማድረግ ጀምረሃል። ወደ ራስህ ስትመለስ ኢነርጂ ወደ አንተ መምጣት ሲጀምር እሷ ጋር የባዶነት ስሜት ነው የሚሰማት። ያንን ከአንተ የሚሄዱላትን አቴንሽኖች፣ ከአንተ የሚሄዱላትን ፍቅር ጊዜዎች ሲጠፉ ወይም ባዶ ሲሆኑ አይምሯም ልቧም ወደ አንተ መሳብ ጀምረዋል። በዚህ ሰዓት ስቲል አንተ ላይ ኃይል አለኝ ወይ? ኢነርጂ አሁንም ይወደኛል ወይ? ይፈልገኛል ወይ? እንድፈልገው ብሎ ያመጣው ካራክተር ቢሆንስ? ይሄ ባህሪው አሁን እኔ እንድፈልገው እያደረገ ቢሆንስ? ሆን ብሎ ቢሆንስ ብላ ታስባለች። ታዲያ ይህንን ሐሳቧን ማረጋገጥ የለብህም ነው የመጀመሪያው። ስለሷ ማውራት ማቆም መቻል አለብህ። ለቤስት ፍሬንድ ሊሆን ይችላል፣ እሷ ለምታውቀው ሊሆን ይችላል። ዋቴቨር። እኔ እኮ መወዳት ሴት አለች፣ ስለኮራች ተውኳት፣ ራኳት፣ ግን እስቲል ወዳታለሁ የሚሉ ወሬዎችን ነው የምልህ። እነሱን ራሱ ማውራት ማቆም መቻል አለብህ። ኢነርጂ ሙሉ ለሙሉ አንተ ጋር እንዲመጣ አሁን እሷ ተረኛ እንድትሆን ከፈለግ ከወሬ ነው የሚጀምረው። ሁለተኛውና ደግሞ ዋነኛው ዚስ ዴይ ሶሻል ሚዲያ ሆኗል። የምናወራበት መንገድ እኔ ምን አይነት ሲቹዌሽን ላይ እንዳለው፣ ምን አይነት ስሜት ላይ እንዳለው፣ ምን እንደምፈልግ ምፖስተውን በማየት ሰዎች ጊዜን የማጠፋበትን ነገር በማየት ስፔሻሊ ደግሞ ሪፖስት የማደርገውን ነገር በማየት ማወቅ ይችላሉ ማለት ነው። ስለዚህ ስትል ለሷ ስሜት ካለክ ስለ ፍቅርም ሆነ ስለ ሴት ልጅም ሆነ ስለምንም ነገር ስላለህበት ስሜት ሪፖስት የምታደርገው ነገር ለሷ ስለሚያቃጥርባት ይሁት እኮ ፖስት የሚያደርገው ሪፖስት የሚያደርገው ዝም ብሎ የጠፋው ስላችሁ እኮ አያችሁ። ለዚህ ነው የሚለውን ለልቧና ለአይምሮዋ ትነግረዋለች። ተደላድላ ትኖራለች። ስቲል አሁንም ፓወር አለኝ እሱ ጋር ይወደኛል የሚል ጌም አለ ማለት ነው። ይሄንን ማቆም መቻል አለብህ። ማድረግ የምትችለው መሳብ ከፈለክ እሷን ሙሉ በሙሉ ምን ማድረግ አለብህ? ከእንደዚህ ስሜትን ከማሳወቅ፣ ስሜትን ትንታኔ ከመስጠት፣ ያለህበትን ሁኔታ ከማሳወቅ ራስን መቆጠብ የግድ ነው የሚልህ ማለት ነው። ይሄንን እስካላደረክ ድረስ እሷ እርግጠኛ ወይም እንድትሸነፍ ሙሉ ለሙሉ ኢነርጂህን እንድትመልስልህ የሚያደርጋትን ኃይል አትሰጣትም። እንድትሳብ ከፈለግ ጤነኛማ ድራማ ፍጠር አይደለም። ሙሉ ለሙሉ ዲሳፒር በቃ እንዳላይሽ አንቺ ያለሽ እንደዛ አይደለም። የምትወደውን ህይወት ደስተኛ መሆንን ላይፍ እንደቀጠለ ያን ያህል ባያዝድ እንዳላደረገ በስሱ ቢዚ ሆነ ሰው ለራሱ ጊዜውን ትኩረቱን አሁን ሰጥቶ አዲስ ነገር የሚሞክር ሰው ሆኖ ስቲል ግን ላይፉን እንደቀጠለ እንድታይ አድርጋት። ያ ማረ የተለወጠ ማንነትን እንድታይ አድርጋት። የዛኔ ትመጣለች። መሳብ እንደሆንም ትንሽ ራሷ መታ ምን ነው ትልሃለች። አራተኛውና ዋነኛው ምን ያህል እንደምወድሽ
ምን ያህል እንደምፈልግሽ ላረጋግጥልሽ ከሚሉ ድርጊቶች ሙሉ በሙሉ መቆጠብ መቻል አለብህ። አንዳንዴ እንዳልኳችሁ ምናልባት ወደ ራስ ትኩረት ስታደርግ ራስ ላይ ጊዜ ማጥፋት ስትጀምር መለወጥ ስትጀምር ሊሆን ይችላል። ወይም እሷን በቃ አትፈልገኝም ብለህ ለሷ ስፔስ ለራስም ሰልፍ ሪስፔክት ሁሉንም ነገር ካደላደልክ በኋላ በራስ እንደምትተማመን በራስ እንደምታምን ካረጋገጥክ በኋላ ምን ይመጣል? የምንወዳቸው ሰዎች በአንድ ሌሊት ወይም በአንድ ቀን ለነሱ ያለን ስሜት ተኖ የሚጠፋ ከዛ ባንዴ ሽፍት የምናደርግ ወይ የሆነ መድኃኒት ወስደን ሂል የምናደርገው ነገር አይደለም። ፕሮሰስ ይፈልጋል አይደለም? የምናልፋ ፕሮሰስ አለ እኮ። እነዚህን ነገሮች እኮ ስታደርግ ዝም ብለህ አይደለም። ትናፍቅሃለች። በቃ 2 ሳምንት እንኳን አልደወልክላት፣ ማሰቧን ቀይራ ሊሆን ይችላል። እስቲ ደውልላት የሚል ፑሽ የሚያደርግ ስሜት ይመጣል። ብዙ ነገር ስታያት መንገድ ላይ ልትደነግጥ ትችላለህ። ሊጠፋ የነበረው ስሜት ሊያገረሽ ይችላል። ታዲያ እነዚህን ሙሉ በሙሉ ማሸነፍ የምትችለው እያደረክ ያለከውን ነገር ስታምነው ነው። ውጤት የሆነ ቀን ይሰጠኛል፣ ስለዚህ ፕሮሰሱን ወይም የፕሮሰሱን ሳይክል መስበር የለብኝም የሚል ጠንካራ እምነት ሊኖርህ ይገባል። አለበለዚያ እስቲ ላረጋግጥልሽ የሚሰማኝን ምን ያህል እንደምወድሽ 2 ሳምንት ዘግቼሽ እንዴት ናፈቅሽኝ እኮ ብለህ ድጋሚ እንዳትሄድ። በአቋም መጽናት በጣም ትልቁ ሚና ይጫወታል። የአንድን ሴት ኢጎ ለመስበር ኩራቷን፣ ክባዷን ለማሸነፍ ከፈለግ ሪል ይሄ ልጅ እንደዚህ ነው፣ ኩሩ ነው፣ በራሱ ያምናል፣ ይተማመናል፣ ላይፉ ያምራል፣ ከሱ ጋር ብሆን ይሻለኛል ብላ አምና ተሸንፋ እንድትመጣ የሚያደርጋት የዓላማ ጽናት ነው እንጂ ራስህም በሆነ ሰበብና በሆነ መንገድ አሸንፈከው ለሷ ያለ ስሜት በልጦ ሁሉንም ነገር ትተህ የምትሄድ ከሆነ ስቲል ለሷ ያለህን ስሜት ለማስረዳትና ለማረጋገጥ በጣም አጠናክራ ነው ኩራቷን በጣም ክባዷን እዛ ሰቅላ ነው የምታገኛት። በፊት እንደውም ላላ ብላ ምናምን ነበር። አሁን በቃ ምናልባት ፈገግ ብላ ሊሆን ይችላል፣ ምናልባት ቴክስት መልሳ ሊሆን ይችላል፣ ምናልባት ፖስት ያረከውን ነገር ላይክ አድርጋ ሊሆን ይችላል። ስለዚህ የላላክ መስሎ ስትሄድ ድጋሚ ማትከፍተውን በር ገንብታ ትጠብቅሃለች። በዓላማክ መጽናት እስክትመጣ በርን እስክታንኳኳ መጠበቅ ግድ ይልሃል። ምንም ምርጫ የሌለው ነገር ነው። ስለዚህ ስሜትህ መቆጣጠር ሁሌም እንደምላችሁ ለወንድ ልጅ ቁልፍ ነገር ትልቁ መሳሪያው ነው። ስለዚህ ስሜትን ማስቆም መቆጣጠር፣ ኢሞሽናል ኢንተለጀንስ ምርጫ የሌለው ግዴታክ ነው። በዓላማክ ጽና። ለሷ የሚሰማህን ስሜት ብትናፍቅ በጣም ፑሽ ቢያደርግህ ራሱ ልታስቆመው ይገባል። በዚህ መንገድ ነው ልታሸንፋት የምትችለው። 5ኛውና የመጨረሻው እናንተም ወንዶች እኛም ሴቶች ስንኮራ ወይም እንደማንፈልጋቸው ለሆኑ ሰዎች ስንነግር በእርግጠኝነት ነው የምነግራችሁ እስካሁን ያነሳኋቸውን 4 ነገሮች አፕ ላይ ካደረገ ያ ሰው አሸናፊ ነው። አፍቃሪ ሁሌም አሸናፊ ነው። በትዕግስት ራሱ ላይ በደንብ ከሰራ ራሱ ላይ ካሳመነ አክሴፕት ካደረገ ህይወት ውስጥ ምን ሀፕን እያደረገ ያለው ፍቅርን መለመን፣ ፍቅር መለማመጥ አሊያም ደግሞ ራስን ለማስረዳት ጥቅም እንደሌለው ራስ ላይ በደንብ መስራት እነሱን እንደሚያመጣ ያመነ ሁሌም ያሸንፋል። ፍቅር ላይ ሁሌም የሚያሸንፈው ራሱ ላይ እየሰራ ነው። አለቀ። የዛኔ መምጣቷ ማይቀር ነው አንድ ሴት ልጅ። ታዲያ ስትመጣ በቀላሉ መከፈት አለበት በርክ። በቀላሉ ልትቀበላት ይገባል። በቀላሉ ፈገግ ልትልላት ይገባል ወይ ነው። ፍቅረኛ ሆና እኮ ልትኮራ ትችላለች። ፍቅረኛ ሆና ስቲል አካብዴ ልትሆን ትችላለች። ፍቅረኛ ሆና ኢሞሽናሊ አቬሌብል ላትሆን ትችላለች። ጀስት ስለኮራክስ ሰላማረብ ስለተለወጥክ ትመጣለች ሴት ልጅ። ፍቅረኛ ትመጣለች። በፍቅር ረጅም ዓመት አሳልፋችሁ አልፈልግም ብላ ከሄደች በኋላ ካማረብ ከተለወጥክ ጠንካራ አቋም ካለ ትመጣለች። የዛኔ ሲመጡ የምታደርግላቸው አቀባበል ትልቁ ሚና ይጫወታል። ይሄ ባህሪዋ ይሄ ካራክተሯ በአንድ ሌሊት ተቀይሮ ይመስልሃል እንዴ? አይደለም። ላለመሸነፍ ስቲል ፓወር እንዳላት ለማረጋገጥም ትመጣለች። ምን ላደርግ ነው ፖይንቱ የምታደርገው ይሄ የገነባው አዲሱ ማንነትን እንድትለምደው ማድረግ ኃላፊነት እንዳለባት መወደድ ብቻ ሳይሆን የመውደድ ኃላፊነት እንዳለባት ኢንቨስት ብቻ አይደለም የሚደረግባት ኢንቨስት የማድረግ ልምድ እንዳለባት ወይ ግዴታ እንዳለባት ይቅርታ አሁን ለምሳሌ ብዙ ጊዜ ካያችሁ በጣም የሚኮሩ ችላ ሚሉ ምናምን ፍቅረኛ ያለን ሰዎች ፍቅራችንን ስንገልጽ የጨነቃቸው ይመስላል የሚያሳዩ ሪአክሽኖች ይቅርታ በጣም ደወልኩብሽ አይደል በጣም አስቸገርኩሽ ነው። ይሄንን እሷ ማድረግ እንድትለምድ አደርጋት። ብዙ ነገር ከለመደች በኋላ እርግጠኛነት ስሜት ሲሰማክ ነፃነት ሲሰማ በፈለክ ሰዓት እንደምትደውል እንደምታገኛት ያንተነት ስሜት ሲሰማህ ብቻ ነው
አሳልፈ ራስን መስጠት ያለብህ። አትመጣም ብለህ እንዳታስብ፣ 101% እርግጠኛ ነኝ ትመጣለች። ሞክረው። ሐሳቤን ከወደዳችሁ ከተቀበላችሁትና ልትገብሩት ካሰባችሁ ለኔ በላይ ካሳውቁኝ፣ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔ ታችሁ በሌላ ቪዲዮ በሌላ ሐሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።